አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ተመልካቾቼ ዛሬም ይዤላችሁ የመጣሁት አሪፍ የሆነ የሼህ ኤልያስ አህመድን ዳዋ ነው ማለት ነው። ዳዋውን አብረን እንከታተል። ኮሜንት ላይ አላህ ይጠብቀው ብላችሁ ጻፉልኝ፣ ቪዲዮውን ላይክ አድርጉት። እንዲሁም ደግሞ እነዚህን የመሳሰሉ የሚጠቃቅሙ ዳዋዎችን ሼር ስለማደርግበት ሰብስክራይብ አድርጉልኝ። አብረን እንከታተል። طيب የመጀመሪያው አሁን ባለንበት ሰዓት ካለው ተጨባጭ አንፃር ወደ ዚና ወደ ሻህዋና ወደ ሱስ የሚወስዱ መንገዶች ከመብዛታቸው አንፃር በጥሩ አስተዳደግና በዲን ታንጸው አድገዋል የሚባሉ አካላቶችም ጭምር የፊትናው ሰለባ ሆነዋል። በዚህ ዙሪያ ጥያቄዎች በዝተዋል። እናም ምን ይመክራሉ ነው የሚለው። ይህንን ለማስተካከል ኃላፊነት ያለባቸው ሰዎች ወይም ተቋማት ምን አይነት መንገድ መጠቀም አለባቸው? ላሸክ ያው ባለንበት ተጨባጭ ስነ ምግባርን የሚያጓድሉ ብዙ አጋጣሚዎች በስተዋል። ወደዚህም ጥፋት የሚጣሩ ድምጾች እና ምክንያቶችን በጣም አይለዋል። ይህ በአንድ በኩል መልእክተኛው ዓለይሂ ሰላቱ ወሰላም የተነበዩት እውነታ ነው። ከማ عند البخاري وغيره የቂያማ ቀን ሲቀርብ ንብረት ይበዛል፣ እንደዚህ አይነት ነገር ይከሰታል ካሉ በኋላ ወየፍሹ الزنا ይላሉ። ዚና ወይም ዝሙት ይበዛል ብለዋል መልእክተኛው ዓለይሂ ሰላቱ ወሰላም። እና ይህ ደግሞ የሚሆንባቸው ምክንያቶች አሉ። አንደኛ ሰዎች ከአላህ ሱብሓነሁ ወተዓላ ትእዛዝና እሱ ከደነገገው ድንጋጌ መራቃቸው ነው። የዚናን አስከፊነት ይህን ያህል እየተረዱም አይመስልም። አላህ ሱብሓነሁ ወተዓላ ወላ ተቅረቡ ዚና ኢነሁ ካነ ፋሒሸተን ወሳአ ሰቢላ ይላል። ዝሙትን አትስሩ አይደለም ያለው፣ አትቅረቡ ነው። ጭራሽ ዝሙትን አትቅረቡ ያለበትን ምክንያት ደግሞ ስንመለከት ሸይጣን እርምጃ በእርምጃ ሰዎች ሳያስቡት ወደ ዝሙት አዘቅት እንዲገቡ መንገዱን ስለሚጠርግ ነው። እናም ለዚህ ነው አላህ ሱብሓነሁ ወተዓላ እነዚያ በሰዎች መካከል ፋሒሻ ወይም ደግሞ የስነ ምግባር ብልሽትና አጸያፊ ወንጀሎች እንዲበዙ የሚፈልጉ ሰዎችና አባሪዎቻቸው በእንዲህ አይነት ጉዳይ ላይ ሰዎች ሙሉ ለሙሉ አዘን ብለው ወደ እነሱ እንዲወድቁ እንደሚፈልጉ የገለጸልን ማለት ነው። ቃል ወላሁ ዩሪዱ አን የቱበ ዐለይኩም ወዩሪዱ አለዚነ የተቢዑነ አሸሀዋት አን ተሚሉ መይለን ዐዚማ ዩሪዱ ላሁ አን ዩኸፊፈ ዐንኩም ወኹሊቀ ልኢንሳኑ ደዒፋ ይላል። አላህ ይቅር ሊላችሁ ይፈልጋል። ነገር ግን ስሜታቸውን የሚከተሉ ሰዎች እናንተ ትልቅ የሆነ ማዘንበልን እንድታዘነብሉ ይፈልጋሉ አለ። በጣም ረቂቅ የሆነ ገለጻ ነው። ለምን አትሉ? ምክንያቱም ሰዎች የአላህ ፍራቻ በልባቸው ከሰረጸ ከእንዲህ አይነት ጥፋት ራሳቸውን ለማገድ ይሞክራሉ። ይህ ጥፋት ከሌሎች ለየት ከሚያደርጉት መገለጫዎቹ በውስጡ እርካታ መኖሩ ነው። ምንም እንኳን እርካታው ዘውታሪ ባይሆንም እና ከነፍስ ጋራ የሚኖር ግብግብ ይኖራል። በዚህ ጊዜ አንድ ሰው ከተሸነፈ ያው እያዘነበለ ነው ማለት ነው። ሙሉ ለሙሉ ከተሸነፈ ይወድቃል። ስለዚህ አንተሚሉ መይለን ዐዚማ። ለምን? ምክንያቱም እንደ ምሳሌ አንድ ቆመ በርሜል እንበል፣ ብትገፉት እስከሆነ ዲግሪ ድረስ ተንገዳግዶ ተመልሶ ሊቆም ይችላል። ግን ከሆነ ዲግሪ በላይ ካዘነበለ ተስፋ የለው አይደል? ሙሉ ለሙሉ ይወድቃል ማለት እና የዝሙትም ጉዳይ እንደዚህ ነው። ሰዎች መጀመሪያ አካባቢ ከሩቅ ይህንን ዝሙት እያዩ ራሳቸውን ሊያግቱ ይችሉ ይሆናል። እየቀረቡ በሄዱ ቁጥር እና መጨረሻ ላይ ምናልባት ስሜታቸው ተነሳስቶ መመለስ የማይችሉበት ደረጃ ላይ ከደረሱ እነዚህ ሰዎች የሚፈልጉትን ነገር አሟልተዋል። አንተ ሚሉ መይለን ዐዚም የሚለው ስለዚህ የቀረው መውደቅ ብቻ ነው ማለት። ከዚህ አንጻር ነው ወደዚህ አቅጣጫ የሚያመሩ ነገሮችን ራሱ ነው በሸሪዓ አላህ የከለከለ። ማየት ተከለከለ። ቁል ሊልሙእሚኒነ የግዱ ሚን አብሳሪሂም ወየሕፈዙ ፍሩጀሁም ዛሊከ አዝካ ለሁም ወቁል ሊልሙእሚናቲ የግዱነ ሚን አብሳሪሂን ወየሕፈዙነ ፍሩጀሁም። ያለ አግባብ ስሜትን የሚያነሳሳ ነገር ማየት ተከለከለ። ግልጽ ነው። እሱም ብቻ አይደለም፣ መጨበጥ ተከለከለ በሁሉም ዑለማዎች ስምምነት። እንግዲህ አስቡት፣ ማየት ተከልክሎ መጨበጥ ይፈቀዳል? አንዳንዶች የኺላፍ ርዕስ ማድረግ ያስባሉ። ኺላፍ የለም። አጅነቢ የሆነችን ሴት አንድ ወንድ መጨበጥ እንደማይቻል የተናገሩት ከጊዜ በኋላ የመጡ ወሃቢዮች ምናምን አይደሉም። እሺ፣ ይሄ በሁሉም ፉቃሃው ስምምነት የጸደቀ እውነታ ነው። ይሄን የኻለፈ እናውቅ። የኻለፈ አዲስ የመጣ ኺላፍ ሊኖር ይችላል በዛሬ ዘመን አለን፣ አሁን ባለንበት ዘመን ማለት ነው። ከዚህ በፊት ደጋግሜ እንዳልኩት ደግሞ የዑለማዎች ስምምነት በአንድ ዘመን ላይ ከተዋቀረ በኋላ የሚመጣ ውዝግብ ወይም ደግሞ የተለየ አቋም በኢስላም ሚዛን ላይ አይሰቀልም፣ እንደ ኢጅማዕ አይቆጠርም። ለምን? የመጀመሪያዎቹ ያንን አቋም በአንድነት ያስተናገዱት ዑለማዎች ሁሉም ጠማው ነበር ማለት ነው? ላ ለን ተኽልወ አልአርض ሚን ቃኢሚ ሊላሂ ቢሑጀቲ ከማ ቃለ ዐሊዩን አው ሩዊየ ዐንሁ ዛሊክ። የአላህን ሑጃ ማስረጃ ይዞ ይህንን ከሚያቋቁም ለሰዎች ከሚያስረዳ ዓሊም ምድር አትጠራም። መልእክተኛው ዐለይሂ ሰላቱ ወሰላም በሆነ ሐዲስ ላይ አላህ ሱብሓነሁ ወተዓላ ይህንን የኔን ተከታይ ህዝበ ሙስሊም የሚያጠማ አይሆንም አሉ። በአንድ ላይ ማለት ነው። ማ ካነ አላሁ ሊየጅመዐ ኡመቲ ዐላ ضላላ፣ በጥመት ላይ ህዝበ ሙስሊሙን አይሰበስብም አሉ።
ስለዚህ ህዝበ ሙስሊም በሆነ ዘመን ላይ አንድ አይነት አቋም ከያዘ በተለይ ዑለማዎቹ እነሱ ናቸው ሚዛን ላይ የሚሰቀሉትና ለንግግራቸው ቦታ የሚሰጠውና እነሱ በአንድ አቋም ላይ ከተሰባሰቡ ይሄ ሐቅ መሆኑን የሚያሳይ ነው። ከዛ በኋላ አይ እኔ ግን የሚታየኝ ሌላ አይነት አቋም ነው ብሎ ከዘመናት በኋላ የሚመጣ ውዝግብ ቦታ አይሰጠውም። ይህንን ቦታ እንስተካለን ህዝበ ሙስሊሙ ለሆኑ ዘመናት ሙሉ ለሙሉ በዚህ ርዕስ ላይ ሐቅን ስተው ነበር ማለት ነው። ያ ደግሞ ይሆናል አይሆንም። ይህንን ኡማ አላህ ሱብሓነሁ ወተዓላ ከእንዲህ አይነት ጥመት ጠብቆታልና ማለት ነው። ስለዚህ ይህም አንድ የተከለከለ ነገር ነው። ከዚህም ውጪ እክትላጥ ለምሳሌ ወንድና ሴት ضرورة ወይም ደግሞ በጣም ከባድ ሐጃ ከሌለ በስተቀር በአንድ ቦታ ላይ ያለ ገደብ መቀላቀላቸው ባዕድ ወንዶችና ባዕድ ሴቶች እንዲህ መቀላቀላቸው ክልክል አይደል? እና እንዲህ አይነት ነገሮችን ስንመለከት ሰዎች ወደዚህ ጥፋት እንዳያመሩ አላህ አስቀድሞ ከነሱ ማንነት አንፃር የደነገገው ድንጋጌ እንደሆነ እንረዳለን ማለት ነው። እነዚህን ሰዎች ቢያከብሩ ኖሮ ከእንዲህ አይነት ጥፋቶች በብዛት ይጠበቁ ነበር ማለት ነው። ሌላው ሰዎችን በብዛት ወደ ዝሙት የሚገፋፋው ምክንያት በአንዳንድ አጋጣሚዎች ላይ የሚያዩዋቸው ነገሮች ናቸው። ለምሳሌ እዚሁ በተጨባጭ ከሌሎች ጋር በሚኖራቸው ቅርርብ የተነሳ የሚኖራቸው ነገር ነው። ወይም ደግሞ ዛሬ በሚዲያ የሚተላለፉ ነገሮችም እዚህ ውስጥ ከፍተኛ አስተዋጽኦ አላቸው እና ሁሉም ሰው ዛሬ በኪሱ የያዘው ሞባይል ላይ የሚያያቸው ነገሮች ሁሉ በሆነ መልኩ ወይ ጥሩ ወይ መጥፎ ተጽዕኖ ሊያሳድሩበት ይችላሉ እና ኢማንን የሚሸረሽር ነገርን የሚመለከትና ወደዚህ የሚጣሩ የጥፋት ድምፆችን የሚያዳምጥ ከሆነ መጀመሪያ ላይ በራሱ ቢተማመንም ግን ቀስ በቀስ ያው ይሄ ነገር ተጽዕኖ እያሳደረበት መሄዱ አያውቅም። እሱ ሳያውቀው ራሱ ተጽዕኖ ያሳደርበታል። ወንጀሎችን ከሩቅ የሚሸሸው የነበረው ሰው ባይፈጽም እንኳን በተወሰነ መልኩ እንዲላመዳቸው ያደርጋል። ከዛ በኋላ ደግሞ ወደ ጉድጓዱ ሊከተው ይችላል። የሸይጣን ተንኮል አደገኛ ነውና ሸይጣን አንዳንድ ጊዜ የሆኑ ሰዎችን ወንጀሎች ለመክተት ለብዙ ዓመታት ሰብር ሊያደርግ ይችላል። አሁን የሸይጣን ተንኮል ደካማ ነው፣ ግን የእኛ ተንኮል ደግሞ የእኛ ኢማን ከሸይጣን ተንኮል የባሰ ሲደክም የሸይጣን ተንኮል ግቡን ይመታል ማለት ነው እና እንደሚታወቀው ይህ በእጃችን ያለው ጂሃዝ ወይም ደግሞ ሞባይል እንበለው ለብቻችን ተነጥለን ስንቀመጥ የምንመለከትበት ነገር ምንድነው የሚለው በጣም ወሳኝ ነገር። አላህ ሱብሓነሁ ወተዓላ ሰዎችን በተለያዩ መልኮች ወይም ሁኔታዎች ይፈትናል። አንዱ ፈተና ይሄ ወንጀልን ከመስራት የሚያቅብህ በሌለበት አጋጣሚ ለአላህ ብለህ ትታቀባለህ። ኢነ الذين يخشون ربهم بالغيب لهم مغفرة وأجر كبير እንደተባለ ወይስ ሰዎች የሌሉ መሆኑን ስታገኝ ይህን አጋጣሚ ተጠቅመህ ጥፋት ውስጥ ትገባለህ? ፈተና አላህ ሰሓቦችን ወደ ሑደይቢያ ስምምነት በሄዱበት አጋጣሚ ፈትኗቸዋል። ወይም ደግሞ ፊ ዑምረት ቀድያ ፈትኗቸዋል። ምን አላቸው? ፊ ሱረት አልማኢዳ ያ አዩሃ አለዚነ አመኑ ለየብልወነኩም ላሁ ቢሰይድን ተናሉሁ አይዲኩም ወሪማሕኩም። ከዛ ምን አለ? ሊያዕለም ላሁ መን የኻፉሁ ቢልገይብ ይላል። ለየብልወነኩም ላሁ ቢሸይእ ምን ሰይድ ነው ወይስ ቢሰይድን ተናሉሁ አይዲኩም ወሪማሕኩም። እናንተ ያመናችሁ ሰዎች ሆይ አላህ ስብሓነሁ ወተዓላ እጃችሁና ጦራችሁ በሚደርስበት የሚታደን እንስሳ ይፈትናችኋል አላቸው። ማደን የምትችሉት እንስሳ አለ። እንግዲህ አንድ ሰው ሙሕሪም ከሆነ ማደን አይችልም፣ ወይም ደግሞ የሐረም ክልል ውስጥም ከሆነ ማደን አይችልም። እና አሁን ማደን ሲባል ለእኛ እንደ መዝናኛ ልናስበው እንችላለን አይደል? አንድ ሰው ለምንድን ነው ዛሬ የሚያድነው? የሆነ ክፍለ ሀገር ሲሄድ ለምሳሌ በቃ አደንኩ ብሎ ታሪክ ላይ ለማጻፍ ፎቶ አንስቶ ከዛ በኋላ ለመለጠፍ ሊሆን ይችላል እንጂ አብዛኛው ሰው ላያስፈልገው ይችላል። በዛን ጊዜ እንደዛ አይደለም። እነሱ በረሃብ ውስጥ ያሉ ሰዎች ናቸው፣ ያስፈልጋቸዋል በትክክል ማለት ነው። ግን ክልክል ማለት መጨረሻ የህይወት መታደግ ደረጃ ላይ ደርሰው ማለት አይደለም። ግን ከዛ በፊት ባለው ሁኔታ የሚያስፈልጋቸው ሰዎች ናቸው። ግን አላህ ሱብሓነሁ ወተዓላ ይሄን ከልክሏቸዋል እና እጃችሁ እና ጦራችሁ የሚደርስበት አደንን አምጥቼ ፈትናችኋለሁ እያላቸው ሩቅ ቢሆንሽ ቅርብ ነው ማግኘት የምትችለው ሲሆን እውነተኛ ፈተና የሚሆን ማድረግ የምትችለው ጥፋት ሆኖ ግን እጅህን ለአላህ ብለህ ስትቆጥብ ማለት ነው። ወአማ መን ኻፈ መቃመ ረቢሂ ወነሀ ነፍስ ዐን ልሀዋ ፈኢነ ልጀነተ ሂየ ልመእዋ። ስለዚህ በዚህ መልኩ ፈተናቸው። ሊያዕለም ላሁ መን የኻፉሁ ቢልገይብ፣ ማንም ሰው በሌለበት አላህን በሩቁ ማን እንደሚፈራው አላህ በግልጽ መልኩ እውቀቱን ሊያሳያችሁ ማለት ነው። ያኒ አስቀድሞ እንዳወቀው ሁሉ በይፋ አላህን ሊያውቀው ማለት ነው። ስለዚህ ይህንን ማሰብም ያስፈልጋል እና ከዚህ ባሻገር ዋናው ትልቁ ነገር ሐቂቀተን ሸሪዓን ተፈጻሚ ማድረግ ነው።
ከዚህ የበለጠ ብዙ ማብራሪያቸው መናገር ይችላል። ግን ዞሮ ዞሮ ሸሪዓን ተፈጻሚ ቢያደርግ አንድ ሰው የሸሪዓን ገደቦች ቢጠብቅ በቃ ከእንዲህ አይነት ነገሮች ሸሪዓ በሩቁ እንድትርቅ ነው የሚያስተምር። አንዳንድ ነገሮች በቀረብክ ቁጥር እየቀረቡ ይሄዳሉ። ይሄ ስሜት ጉዳይም እንደዛ ነው። ማንም ሰው ዓሊም ነኝ ዳዒ ነኝ ቁርአን ላስተምራት ነው እንዲህ ላደርግ ነው ብሎ ከሴቶች ጋራ ማንም ባይልበት ኸልዋ መቀመጥን ሸሪዓ ለምን ከለከለ? ወደዚህ እንዳያመራ ማለት ነው። ቤተሰቦች በሰማኑ የምንጠቀምበት አላህ ያድርገን። አብራችሁ ስለነበራችሁ እጅግ አድርጌ አመሰግናለሁ። ቪዲዮውን ሰብስክራይብ አድርጉ። በድጋሚ የምለቀው ዳዋ እንዲደርሳችሁ አብራችሁ ስለነበራችሁ ጀዛኩሙላሁ ኸይር።